ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በሚኖረንም ቆይታ ሉላ ኢትዮጵያን ጨምሮ ሌሎች ዘገባዎችን ወደ እናንተ እናደርሳለን። ሰብለጽጌ ነኝ። መገናኛ ብዙሃን ከግድቡ መጠናቀቅ በኋላም ቢሆን የሚጠብቃቸው የቤት ስራ መኖሩን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ገለጹ። ስለ ታላቁ የአባይ ግድብ አዲስ ትርክት የምንቀርጽበት ስራ መስራት ይጠበቅብናል ያሉት ደግሞ የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ አቶ መስፍን ተፈራ ናቸው። ብርሃን ፈንጣቂው አባይ የተሰኘ በህዳሴው ግድብ ላይ ያተኮረ መጽሐፍ በኢትዮጵያ ፕሬስ ድርጅት አማካኝነት ተመርቋል። ድልነሳ መንግስት ዝርዝር አለው። ከአፄ ኃይለ ሥላሴ ጊዜ የተጀመረውን የታላቁን አባይ ግድብ ጥንስስ እስከ ፍጻሜው የታለፈውን መንገድ የሚዘክሩ ጉዳዮች የተነሱበት ብርሃን ፈንጣቂው አባይ የተሰኘ በህዳሴ ግድብ ላይ ያተኮረው መጽሐፍት በመንግስት ኮሚኒኬሽን አገልግሎትና በኢትዮጵያ ፕሬስ ድርጅት አማካኝነት ተዘጋጅቶ ተመርቋል። ይህ መጽሐፍ የፖሊሲ ሰነድ ወይም ሌላ አይደለም ያሉት የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መሳፍን ተፈራ እንድምታው ብዙ ነው ይላሉ። የታሪክ ሀብታም የሆነ የመረጃ ሀብታም የሆነ ተቋም የታሪክ ሀብታም የሆነውን የአባይን ታሪክ ለመጻፍ በመቻሉ እጅግ በጣም የተለየ ትርጉም አለው። ትርክት በአገር ውስጥ ብቻ የሚገነባ ነገር አይደለም፣ ውጪ ላይ የሚደረግ ነገርም ጭምር ነውና በመድረኩም እንደተነሳው በተለያዩ የውጭ ቋንቋዎች እዚህ ጎረቤታችን ቀጠናችን ላይ ያሉ የሚነገሩ ቋንቋዎችን ተጠቅመን እንደ ጠላት እንቆጥራቸው ወይም ደግሞ የሚቆጥሩ እነሱ እኛ እንደ አጋር ነው ከታሰብን መታሰብ ያለብን። ምክንያቱም ውሃን ብዙ ነገር የተፈጥሮ ሀብትን የምንሰጣቸው ሀገራት ጠንክረው የገነቡትን ትርክት ኔጋቲቭ ትርክት መጥፎ አሉታዊ ትርክት ማፍረስና በዛ ላይ ደግሞ ፖዚቲቭ የሆነው አዎንታዊ የሆነው ትርክት ስለ ኢትዮጵያ መገንባት አለብን ብዬ አስባለሁ። መጽሐፉ ከቁጭት ጀምሮ እስከ ግድቡ ትሩፋትና ለውጭው ዓለም እውነቱን የሚመሰክሩ ሰነዶች የያዘ ነው ሲሉ የገለጹት ደግሞ በግድቡ ዙሪያ የውጭ ዲፕሎማሲ ትግል በመስራት የሚታወቁት ኡስታዝ ጀማል በሽር ናቸው። ከዚህ በፊት ናይል ሲባል ሁሌ ኢጅፕት የምትታወሰው የነበረው አሁን ግን አባይ ሲባል ናይል መሆኑ ታውቆ እንደዚሁም ከዓለም ይህንን ቦታ ለማየት የሚመጡ ሰዎች የሚመሰክሩበት ልክ ነው ይሄዋ እነሱ ጋር ሆኖ ለካ አልተጠቀሙበትም የሚለውን የምናረጋግጥበት በጥቅም እና በመጠቀም እኛም ደግሞ ከትሩፋቱ በደንብ በመውሰዳችን ለካ ይሄ ነው ያመለጠን ብለን የበለጠ ሌላ ሐሴት እንዲፈጥርብንና በሚቀጥሉት ጊዜያቶች በህይወታችን ቢያንስ በግድብ ዙሪያ በእርሻ ዙሪያ በውሃ ዙሪያ አንድ ቁም ነገር ሳንሰራ የማናልፍ ማህበረሰብ እንድንሆን ቁጭቶቻችንን ወደ ተግባር የሚለውጥ የሆነ ሐሳቦችን ይዟል መጽሐፉ። ለረጅም ዘመናት እንኳን ልናለማው ልንሻገረው ይቸግረን የነበረው ወንዝ ኃይል ማመንጨት እንችላለን በሚል በራሳችን ገንዘብ በራሳችን አቅም ሰጭነት ከማንኛውም መሰናክል ጠብቀን ማንኛውም እንቅፋት ሳያደናቅፈን ለውጤት ማብቃታችን ትልቅ ኩራት ሊሰማን ይገባል ያሉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ ግድቡን ከማጠናቀቅ በላይ እንደ መገናኛ ብዙሃን በርካታ የቤት ስራዎች አሉብን ብለዋል። እኛ ስለዚህ ግድብ ማጠናቀቅ አንድ ነገር ሆኖ ለሁሉም ለቀጣዩም ትውልድ ግን ትልቅ መነሻ እንዲሆን በተለያየ መልኩ በተለያየ አግባብ ስለ ግድቡ መረጃዎችን የምንገልጽበት ይዘቶችን የምናደራጅበት መንገዶች መኖር አለባቸው። እንደው አሁን ያለን ትውልዶች ላሊበላን እንዴት ገነባን፣ አክሱምን እንዴት አቆምን ብለን እንጠይቃለን። ጀጎልን ሌሎችን ብያን እንጠይቃለን። የነገ ትውልድ ይሄንን ግድብ እንዴት ገነቡ እንዲል ይሄ ግድብ የተሰራበት መንገድ ያለፈውን ውጣ ውረድ ያጋጠሙንን ተግዳሮቶችን ለማለፍ የሄድንበትን ጥረት በሚያሳይ መልኩ ተሰንዶ መቀመጥ አለበት። የዚህ መጽሐፍ አብይ ዓላማም ይሄ ነው ይመስለኝ። በእርግጥ የኛ ምኞት ቀጣዩ ትውልድ
ልክ እንደኛ ከላሊበላ ከ800 ዓመት በኋላ እንዴት ሰራ ነው ብሎ ወንደር የሚያደርግ ሳይሆን ከዚሁ እየቀጠለ እኛ ታላቅ ያለውን ነገ ከታላቆቹ አንዱ እንዲሆን የሚያደርግ ከዚህ የተሻለ እየሰራ ከዚህ የተሻለ ውጤት እያስመዘገበ የሚሄድ እንዲሆን ነው ምኞታችን። ይህ ምኞት እንዲሳካ ግን ያለፍንበትን ውጣ ውረድ ሰንዶ ማስቀመጥ በጣም አስፈላጊ ነው። ብርሃን ፈንጣቂው የሚለው መጽሐፍ አባይ የሚለው መጽሐፍም ከዚህ ረገድ ትልቅ ሚና ይወጣል። በመጽሐፍ ምርቃቱ የሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አዝመራው አንደሙ፣ የህዳሴ ግድብ ህዝባዊ ተሳትፎ አስተባባሪ ምክር ቤት ሰብሳቢ ዶክተር አረጋዊ በርሄ፣ ምሁራን፣ አንቂዎች፣ የጥበብ ሰዎች፣ የመገናኛ ብዙሃን ባለሙያዎችና ሌሎችም የተገኙ ሲሆን በመጽሐፉ ላይ የተመሰረተ ውይይትም ተካሂዷል። የቱሪዝም ዘርፉን በጥናትና ምርምር በመደገፍ በዘርፉ ያሉ ችግሮችን በመፍታት ኢትዮጵያ ያላትን ተጠቃሚነት ለማሳደግ እየተሰራ መሆኑን የቱሪዝም ሚኒስቴር አስታወቀ። 5ኛው ዓመታዊ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ ተካሂዷል። ሰላማዊት ነጋ ዝርዝር አላት። ኢትዮጵያ የብዝሃ ሃይማኖታዊ፣ ባህላዊ፣ ተፈጥሯዊና ሰው ሰራሽ እንዲሁም የሚዳሰሱና የማይዳሰሱ ቅርሶች ባለቤት ናት። ያላትን ቅርሶች በማስተዋወቅና በማስጎብኘት በርካታ ቱሪስቶች ኢትዮጵያን እንዲጎበኙ እንዲሁም ለሀገሪቱ ኢኮኖሚያዊ ጥቅም እንዲያስገኝ እየተሰራ ነው ሲሉ የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። ኢትዮጵያችን እንደሚታወቀው እምቅ ታሪካዊ፣ ባህላዊ እንዲሁም ተፈጥሯዊ ቱሪዝም ጸጋዎች ባለቤት ናት። እነዚህን ደግሞ ፈርጀ ብዙ የቱሪዝም ሀብቶቻችንን በሚገባ በማጥናት በማልማት በውጪና በሀገር ውስጥም እንደዚሁ በማስተዋወቅ ከዘርፉ የምናገኛቸውን ማህበራዊና ኢኮኖሚያዊ ጥቅሞችን ማረጋገጥ ይገባናል። ለሀገራዊ አንድነት፣ ለሀገራዊ መግባባትም ልንጠቀምባቸው ይገባል። የቱሪስት ፋሲሊቲዎችን፣ አገልግሎቶችንን በማስፋፋት ለጎብኚዎች ምቹ ማድረግ ያስፈልገናል። እንደዚሁም ተወዳዳሪ የሆነ ኢትዮጵያን ተመራጭ የሚያደርግ የቱሪዝም ኢንዱስትሪንም ልንፈጥር ይጠበቅብናል። የቱሪዝም ዘርፉን በጥናትና ምርምር በመደገፍ በዘርፉ ያሉ ችግሮችን በመፍታት ያላትን ተጠቃሚነት ለማሳደግ እየተሰራ ሲሆን የቱሪዝም ሚኒስቴር 5ኛውን ዓመታዊ የቱሪዝም ዘርፍ ጥናትና ምርምር ኮንፈረንስ ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ አካሂዷል። ኢትዮጵያ ያላትን እምቅ የቱሪዝም ሀብት ለማስተዋወቅና ተጠቃሚ ለመሆን የመዳረሻ ልማትና አገልግሎት ዘርፉ ላይ መሰራቱን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። ባለፉት ዓመታት ሰፋፊ የቱሪዝም መዳረሻ ልማት ስራዎች ተሰርተዋል። በገበታ ማዕቀፍ የተሰሩ ሰፋፊ ስራዎች አሉ። በፕራይቬት ሴክተር ኢንቨስትመንት የተሰሩ በጣም ሰፋፊ የቱሪዝም መዳረሻ ልማት ስራዎች አሉ። በቱሪዝም ሚኒስቴርም የተሰሩ ከቱሪስት መረጃ ማዕከል ጀምሮ እስከ ግዙፍ የቱሪዝም መዳረሻ ልማት ስራዎችን፣ ሙዚየሞችን መገንባት ማከናወን ተችሏል ማለት ነው። መሰረተ ልማት ባልተሟላባቸው የቱሪስት መዳረሻ ቦታዎች በመዘዋወር እየሰሩ የሚገኙ የግሉ ሴክተሮችም መሰረተ ልማትና የግንዛቤ ማስጨበጫ ስራዎች ላይ መሰራት እንዳለበት ተናግረዋል። ከማህበረሰብ አቀፍ ቱሪዝም ጋር ተገናኝቶ በጣም ትልቅ አስተዋጽኦ ይኖራቸዋል የምንላቸውን ቦታዎች በማጥናት በማስተዋወቅ በተለይ ኤክስፓቱ ኢትዮጵያ ውስጥ የሚኖሩትን የውጭ ሀገር ዜጎችን በማንቀሳቀስ በማስጎብኘት ባህላዊ ሀብቶቻቸውን ሁሉ እንዲያስተዋውቁ እንዲያስጎበኙ ካመጋገባቸው ጭምር ማለት ነው። ለዚህ ሁሉ ነገሮች እያደረግን የቆየ ነው። አሁንም እያደረግን ያለ ነው። መሰረተ ልማት ችግር ያለባቸው አካባቢዎች ለማልማት በ10 ዓመት የቱሪዝም ፖሊሲ ላይ በማመላከት እየተሰራ መሆኑን ሚኒስትር ዴኤታው አቶ ስለሺ ገልጸዋል። በቱሪዝም ፖሊሲያችን በቀጣይ 10 ዓመታት በገጠር ኢትዮጵያ ያሉ ከመሀል ሀገር ርቀው የሚገኙ ግን ድንቅ የቱሪስት መስህብ ያለባቸው ቦታዎች በመንግስትም በግሉም ዘርፍ በቅንጅትም በውጭ ባለሀብትም ጭምር እየለሙና እየተሻሻሉ የሚሄዱበትን አቅጣጫ በአግባቡ በፖሊሲያችን አመላክተናል። ከዚህ ጎን ለጎን ደግሞ የክልል መንግስታት በክልላቸው ያለውን ሀብት በአግባቡ ተረድቶ ለቱሪዝም ልማት ከማዋል አንጻር አበክረው እንዲሰሩ ከነሱ ጋርም ቅንጅት ፈጥረናል። በቀጣይ ጊዜ ሰፋፊ የግንዛቤ ፈጠራ ስራዎች ይኖራሉ ማለት ነው። በቱሪዝም ዘርፉ የሚደረጉ ጥናትና ምርምሮች ኢትዮጵያ ያሏትን የመስህብ ሀብቶች በመለየት ትውልድ ተሻጋሪ እንዲሆኑ መስራት እንደሚገባም የቱሪዝም ሚኒስትሯ ሰላማዊት ካሳ ተናግረዋል። የቱሪዝም ዘርፍ በተለይ ደግሞ በዘላቂ በሆነ ምርምርና ጥናት ሲታገዝ በሳይንሳዊ አስተሳሰብም ሲደገፍ ዘላቂነቱ ላይ ትልቅ ሚና እንደሚኖረው ይታወቃል። በተለይ ደግሞ ኢትዮጵያ ያላትን መጠነ ሰፊ የቱሪዝም ሀብቶቻችንን ለመጠቀም እንድንችል እንዲሁም ደግሞ የምንሰራቸው ስራዎች ዛሬን ብቻ ሳይሆን ነገንም ያማከሉ እንዲሆኑ ትውልድ ተሻጋሪ መሆን እንዲችሉ በጥናትና ምርምር ላይ የተመሰረቱ መሆናቸው
አስፈላጊ ነው። የቱሪዝም መስህቦች በህብረተሰቡ ዘንድ ትውውቅ፣ አንድነትና መከባበርን ለመፍጠር ልንጠቀምባቸው ይገባል ተብሏል። በኮንፈረንሱ የቱሪዝም ሚኒስቴር ከፍተኛ አመራሮች፣ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አባላት፣ የክልልና ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤቶች፣ የሚኒስቴር መስሪያ ቤቱ ተጠሪ ተቋማት፣ የሴክተር ባለድርሻ አካላትና አጋር ዓለም አቀፍ ተቋማት ተሳታፊ ነበሩ። የገቢ አሰባሰብ ስርዓቱን በማሻሻል በ2018 በጀት ዓመት ከተለያዩ አርዕስቶች ከ100 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ እንደሚገኝ የአማራ ክልል ገቢዎች ቢሮ ኃላፊ ክብረት መሐሙድ ተናገሩ። ክልሉ የሚያመነጨውን ሀብት በመጠቀም የገቢ አሰባሰቡን ውጤታማ ለማድረግ ይሰራልም ብለዋል። ገንዘብ ታደሰ ተጨማሪ አላት። የአማራ ክልል በብዙ ሀብቶች የታደለና ለንግድም ምቹ አካባቢዎችን የያዘ እንደሆነ ይታወቃል። ነገር ግን በክልሉ ከሚንቀሳቀሰው ኢኮኖሚ አንጻር የሚሰበሰበው ገቢ በቂ አለመሆኑም ይገለጻል። በቀጣይም ሀብትን በመለየት አሟጦ ለመሰብሰብ መታቀዱን የሚያነሱት የክልሉ ገቢዎች ቢሮ ኃላፊ ክብረት መሐሙድ የህዝቡን የመልማት ጥያቄዎችና የክልሉን ሀብት ያገናዘበ ገቢ ለመሰብሰብ እየተሰራ እንደሚገኝም ነው ያነሱት። እነዚህን ጥያቄዎች ለመመለስ በየጊዜው አዳጊ የሆነ እቅድ ያቀደ ተግባራዊ ሲያደርግ ቆይቷል። ይሁን እንጂ ክልሉ ካለው አጠቃላይ ሀብት የማመንጨት አንጻርና ካለው የንግድ እንቅስቃሴ አንጻር ሲታይ የክልሉን ህዝብ የሚመጥን ገቢ እየተሰበሰበ እንዳልሆነ በክልሉ በተደረገ አጠቃላይ የ25 ዓመት እቅድ ሮድማፕ ላይ ማየት ተችሏል። ባለፈው 2017 ያው አፈጻጸሙ በአንጻሩ ጥሩ ነው ቢባልም አሁንም የፈለግነው ያህል ርቀት ያልሄድንበት እንደሆነ ያየንበት ሁኔታ አለ። የ2018 እቅድን ለማሳካት የገቢ አሰባሰቡን ውጤታማ ለማድረግና የግብር ፍትሃዊነትን ለማረጋገጥ ዘመናዊ ታክስ አሰባሰብ ስርዓትን ተግባራዊ እንደሚደረግም ነው አቶ ክብረት ያስገነዘቡት። ወደ 100 ቢሊዮን ብር ለመሰብሰብ ነው የአማራ ክልል ገቢዎች ቢሮ አቅዶ እየተንቀሳቀሰ ያለው። ይህ በፊት ከነበርንበት ስናይ በጣም ከፍ ያለ ነው። ይሄ እንግዲህ አንደኛ የህግ ማዕቀፎችን ማሻሻልን ይጠይቃል። የቆየ ህግ ማዕቀፎች አሉ። ከዛ ባሻገር ደግሞ የታክስ አስተዳደር ስርዓቱ ደግሞ ኋላ ቀር ነበረ። እሱን የማዘመን ስራ የተጀመራለ። አሁን ከሐምሌ 1 ጀምሮ ወደ ስራ የገባንበት ዲጂታል ስርዓት አለ። የግብር ከፋዩንም ችግሮች የሚቀርፍ በአጠቃላይ የገቢ አሰባሰቡንም ውጤታማ የሚያደርግ ስርዓት ነው። እሱ ስርዓት ተደምሮበት በቀጣይ ይሄን ገቢ ለመሰብሰብ የተሻለ እንቅስቃሴ እንደ ክልል እያደረግን ያለንበት ነው። በራስ ገቢ የራስ ወጪን መሸፈን እንዲቻል የገቢ አቅምን ማሳደግ አስፈላጊ በመሆኑ ቅንጅታዊ አሰራርን በእጅጉ መጠቀም የዕለት ተዕለት ተግባራችን ሊሆን ይገባልም ብለዋል። ከአስተዳዳሪ ከከንቲባ ጀምሮ ያለው አመራር ለገቢ ተቋሙ የሚያደርገው ድጋፍ ለነሱ ተቋም የስራ ማስፈጸሚያ መሳሪያ የሚሆን የፋይናንስ ግብአት ለማግኘት የተሻለ እድል ስለሚፈጥርላቸው ተቀናጅተው መስራት ይጠበቃል። ያ ከሆነ ነው በየአካባቢው የሚፈልገውን ገቢ አግኝቶ ልማቶችን መስራት የሚችለው። ያ ካልሆነስ ወደ ድጎማ ወደ ክልልና ወደ ዞኖች ወረዳም ወደ ዞኖች ደግሞ ወይም ከተማ አስተዳደሮች ወደ ክልል አንጋጠው የሚያዩበትና የበጀት ድጋፍ የሚፈልጉበት ሁኔታ ይፈጠራል። ይህ እንዳይሆን በገቢ አሰባሰብ ራስህን ችለህ ለአካባቢ ልማት የበለጠ አስተዋጽኦ ማድረግን ይጠበቃል። ግብር ከፋዮችም የዲጂታል የግብር መክፈያ ስርዓትን በመጠቀም ግብርን በፍትሃዊነት እንዲከፍሉ ጥሪ ቀርቧል። ግብር ከፋዮቻችን ካገኙት ገቢ ላይ ተገቢውን የሆነ ግብር ታክስ ሰብስበው ለመንግስት ገቢ ማድረግ አለባቸው። ዲጂታል ስርዓታችን ደግሞ የነሱን የጊዜያቸውን ሲባክን የነበረው ገቢ ተቋም ላይ የመጡ ፋይል ጠፋብን እንደዚህ ሆነብን እያሉ ሲቸገሩ የነበሩበትን ፋይላቸውን በዘላቂነት መፍትሄ የሚሰጥ እነሱም ገቢ ተቋም ላይ መጥቶ መክፈል ሳይገባቸው ባሉበት ሆነው ግብራቸውን የሚከፍሉበት ደረሰኛቸውን የሚወስዱበት ስርዓት ነው አሁን እየተመቻቸ ያለና በዚህ ግብር ከፋዩ ከገቢ ተቋሙ ጋር ተቀናጅቶ መስራት እንዳለበት ነው ማሳሰብ ፈልገው። ለምስጉን ግብር ከፋዮች እውቅና በመስጠት የንግዱ ማህበረሰብ ግብርን አምኖበት በወቅቱ የመክፈል ባህሉን እንዲያዳብር ይሰራልም ተብሏል። ተመልካቾቻችን ዜናዎቻችን ቀጥለዋል። የሉላ ኢትዮጵያ ዘገባችንን እናስከትላለን።
አፍሪካውያን ከቅኝ ግዛት በፊት የራሳቸው የዘመን አቆጣጠር ነበራቸው። ኢትዮጵያ ዘመኗን ከሌላው በተለየ ለምን በመስከረም ትለውጣለች የሚለው ጥያቄ እንደ አዲስ ጥያቄን እያስነሳ ይገኛል። አፍሪካውያኑስ ስለዚህ የዘመን አቆጣጠር ምን ይላሉ በሚል ዘጋቢያችን አንዷለም መናን ተከታዩን ዘገባ አዘጋጅቷል። አብረን እንከታተል። ክረምት ጊዜውን ተጠቅሞ ገለል ሲል የምድር አደይ ማበብ ሲጀምር የተፈጥሮ ውበት ሲገለጥ ተራራና ወንዙ የውበት ምንጮች ሲሆኑ ፀሐይ በቂ ሙቀት ወደ መስጠት ስትሸጋገር የደመቀ ጨረቃ ብርሃን ፍንትው በሚልበት ጊዜ እንሆ ጊዜው መስከረም ይሆናል። ኢትዮጵያውያኑም አዲስ ዓመታቸውን ይቀይራሉ። ይህ ጊዜ የተፈጥሮ እውነት ከሰው ልጅ የሳቤ መንፈስ ጋር የሚገናኝበት በመሆኑ አዲስ ዓመት መሆኑ ድንቅ ሊባል ይችላል። The Ethiopian calendar is unique, featuring 13 months and placing the country approximately 8 years behind the global standard. አፍሪካውያኑም ትላንት ከቅኝ ግዛት በፊት ማለት ነው ባህልና እውነታቸውን የተፈጥሮ ቁርኝታቸውን ሳይቀማ የጊዜ አቆጣጠራቸውን የሚከበረው እንዲህ ነበር በመስከረም። The new year for us occurs on the 21st of September. የኛ ሀገር በቀል ዕውቀትና ልምዳችን ከተፈጥሮ ጋር የተቆራኘ ነው። የኛ አዲስ ዓመት በመስከረም ወር ነው። አዲስ ዓመት የምንቀይረው በጸደይ ወራት ነው እና ኢኮኖክስ ይባላል። ኢኮኖክስ ማለት ላቲን ቃል ሲሆን እኩል ሌሊት እኩል ቀን የሚሆንበት ማለት ነው። ይህኔ የኛ አዲስ ዓመት ይሆናል። ሁሉም ነገር ንጹህና ደስ የሚል የሚሆንበት ማለት ነው። አሁንም በአንዳንድ የደቡብ አፍሪካ ክፍል ነባር ማህበረሰቦች ዘመን የሚለወጠው በመስከረም ወር ነው። የደቡባዊ ንፍቅ እንደ ሰሜኑ ሁሉ አንድ አይነት አቆጣጠር ተቀበሉ የሚባልበት ስለምን ይሆን እያሉ መጠየቅ ጀምረዋል። ስለምን የሚሉ አፍሪካን ምሁራንም ማንሳታቸውን ጥያቄ ማሰላሰላቸውን ቀጥለዋል። ባህሎቻችን ከብዙ ተፈጥሯዊ ህይወቶቻችን ጋር የተቆራኙ ናቸው። ከተፈጥሮ ጋር እንዲናበቡ ተደርገው የሚተገበሩ ናቸው። ባህሎቻችን የባህል ትውፊታችን ሁሉ ከተፈጥሮ ጋር የተሰናሰሉ ናቸው። መስከረም ወር ከተፈጥሮ አንጻር የሚታይ ነው። መታደስን፣ አዲስ ነገር መምጣትን የሚያበስር ወር ነው። በዚህ ምክንያት ደቡብ አፍሪካ ከቀኝ ግዛት በፊት አዲስ ዓመቷን በመስከረም ወር ታከብራለች። ቀጥሎ የሚመጣው ጥቅምት ከአዲስ ኃይል ጉልበት ጋር የሚገናኝ ፍልስፍና አለው። አሁን አንዳንድ ኢትዮጵያውያን የራሳቸውን የኢትዮጵያን አዲስ ዓመት ዘመን አቆጣጠር ስህተት እንደሆነና እንደሌላው በጥር ዓመታቸው እንደሚቀይሩ መናገር ጀምረዋል። መልሱ ግን ኢትዮጵያ እንደ ሌሎች አፍሪካውያን ባህሏን፣ እውነቷና ከተፈጥሮ ጋር ቁርኝት ያለውን ስሌቷን በሌሎች ባለመቀማቷ ምክንያት የመጣ መሆኑን ነው የሚል ይሆናል። አፍሪካውያኑም እንደ ኢትዮጵያ ወደ ጥንታችን ወደ ተፈጥሯችን እንመለስ እያሉ ነው። ታዲያ እኛ እንሄዳለን ወይስ እነሱ ይመጣሉ? It's a symbol of independence, history and pride. በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ረህመት አደም ታቀርባቸዋለች። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያዩ። ዋና ጸሐፊው ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን አጠናቃ በመመረቋ የአየር ንብረት ጉባኤንና ሌሎች ፕሮጀክቶችን በማስተናገድ ላስመዘገበችው ስኬት እንኳን ደስ አላችሁ ብለዋል። ሁለቱ ወገኖች በቀጠናውና በሌሎች ጉዳዮች ላይም ተወያይተዋል። ዘገባው የውጭ ጉዳይ ሚኒስቴር ነው። ከቻይና መንግስት ጋር የኢኮኖሚ ትብብርን የበለጠ ለማጠናከር በትኩረት እየተሰራ ነው ሲል ግብርና ሚኒስቴር ገለጸ። የቻይና ህዝብ የፖለቲካ መማከርት ጉባኤ ልዑካን ቡድን ከግብርና ሚኒስቴር የሥራ ኃላፊዎች ጋር በኢትዮጵያና በቻይና መካከል የአረንጓዴ ልማትና የኢነርጂ ዘርፍ ላይ ያለውን የኢኮኖሚ ትብብር የበለጠ ለማጠናከር የሚያስችሉ ስራዎች ላይ ውይይት አድርገዋል። በውይይቱም ሁለቱ ሀገራት በዘርፉ ላይ በትብብር መስራት በሚገባቸው የትኩረት አቅጣጫዎች ላይ ሰፊ ውይይት ተደርጎ የጋራ መግባባት ላይ ተደርሷል። ዘገባው የግብርና ሚኒስቴር ነው። በእምርታና በማንሰራራት በዓላትን እናክብር በሚል መሪ ሐሳብ የደመራና መስቀል በዓላት በሚከበርበት መስቀል አደባባይ ላይ የጽዳት መርሃ ግብር ተከናውኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእቅድና ልማት መምሪያ ኃላፊ መላከ ሕይወት አባ ወልደ ኢየሱስ ሰይፉ እንደገለጹት የመስቀል በዓል የፍቅር የአብሮነትና የመቻቻል መገለጫ ነው ብለዋል። መስቀል ለሰው ልጆች የመጨረሻው መስዋዕትነት የተከፈለበት ታላቅ በዓል ነው ያሉት መላከ ሕይወት አባ ወልደ ኢየሱስ
ይህንን በዓል በአብሮነት ማክበር ወሳኝ መሆኑን ገልጸዋል። መርሃ ግብሩ የበዓሉን ማክበሪያ ከማጽዳት ጎን ለጎን የዘረኝነት የጎጠኝነትና የእኩይ ተግባራት ቆሻሻን ለማጽዳት ያለመ መሆኑንም አንስተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ፈለግ አርገን አግኝተናታል። አይላለይ ከመርሳወልያ አይለቅም ቅርብነው ስሪንቃ ነው ልቢ እሱ የመለለው ዘልዬ መኪና ውስጥ ጭልጋ ስደርስ እኔ ጭልጋ ደረስኩ። ማሲንቆዬ ግን ሸህዲ ነው ያለ ያበለያ አጎተጎቴው ወፈሬው በዛ ማነው ደፋሩ አንቺን ቢነካ ማታ ነው ተሰባስቦ ደመራው ተደምሮ ይከበራል። ጉዴናናናናና ጎንደር ሲወደስ ሲዘከር ለመኖሩ ያው ታሪኩ ቅርሱ ነው ምስክሩ ሸጋው ናናና ጉዴናናና ሰራውኝ ቀናበል ወጣ አብይቴ ነበር ቁጭ ምለው በምን አይነት አይነ ነበር የምታዩ? አልተረፈም ሴቱ ከራሴ ጀምሮ ምኑ ሊዘለቅ ነው በጋራ ተፈቅሮ ተውኝ ለመላው ክርስትና እምነት ተከታዮች ለመስቀል በዓል እንኳን አደረሳችሁ። ውጭ ሀገር ቢሄዱ ነጭ ጤፍ አይገኝ አውሮፓ ቢገቡ ነጭ ጤፍ አይገኝ ለምለሟን ኢትዮጵያ ካንቺ በፊት ያርገኝ። መልካም የመስቀል በዓል ለመላው ኢትዮጵያውያን እንመኛለን። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየነው የዕለቱ ዜናችን የተከታተላችሁትን ይመስል ነበር። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።